ሰሞኑን ሁላችንም ግራ ተጋብተናል። እየተካሄደው ባለው ነገርና እየሆነው ባለው ነገር ብዙዬን እባክሽን ብዙዬ አንቺ ብቻሽን ምንም ማድረግ ስለማትችይ እንዲሁም ደግሞ ዴቭ ትንሽ በሁለት አዘር ነው በሁለት በኩል ነው መሰል ያለው። ስለዚህ አንድም ልቡ ከኤፍሬም አንድም ልቡ ደግሞ ከብዙዬ ስለሆነ እባክሽን ጋሽዬ ይምጡና ከዛን በኋላ ያለውን ነገር አንድ ጎን አስይዞ እነሱ ወደ ስራቸው ይመለሳሉ። አሁን ደግሞ በዚህ ነገር ጋሽዬ ካልገቡበት መቼም ቢሆን መቼ የሚስተካከል ነገር የለም። ነገሩ ቀን በቀን እየባሳና ቀን በቀን እየባሳ ነው የሚሄደው። ስለዚህ ለዚህ ነገር አንደኛው መፍትሄ ጋሽዬ ብቻና ብቻ ናቸው። ብዙዎቻችን እንደዛ ብለናል። ምክንያቱም ለምን የሆነ ዴቭም ያንን አክረገጥ አድርጎ ነገሩን እንትን ስላላደረገው ብዙዬም ደግሞ ያው ሴት ናት ምንም ማድረግ ስለማትችል ከዚህ ተነጋግሮ አንድን ተነጋግሮ መፍታት የሚባል ነገር አልተፈጠረም። እዚህ ጋር ሁሉም እኔ አዋቂ ነኝ፣ እኔ ደግሞ ማቺ ይሄንን አደረኩኝ፣ ማቺ ይሄንን ሆና፣ ማቺ እንደዛ ሆና ነው አይደል? ስለዚህ ከዚህ ሁላ ክርክርና ከዚህ ሁላ ንትርክ ለምንድን ነው ደግሞ የራሳቸውን ውሳኔ ጋሽዬ አይወስኑም? እዚህ ጋር እኮ እነዚህ ልጆች ምንም ሊገባቡና ምንም ሊደማመጡ አልቻሉም ብለናል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን መግለጽ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ ይወላችሁ እንደ ሊማዳችን መጥቼላችኋለሁኝ። ሲመጣ ደግሞ ምን አዲስ ነገር ተፈጠረ? ጋሽዬ ደግሞ ምን አሉ ካመጡ? ጋሽዬንስ ደግሞ እነማን ናቸው እንዲመጡ ያደረጓቸው ወይም ደግሞ እነማን ናቸው ይዟቸው የመጡት የሚለው እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማየትና በማዳመጥ ሀሳባችሁንና አስተያየታችሁን አስቀምጡ። ኮሜንት ስር ማስቀምጪው ማለት ነው ሀሳብ አስተያየት ካላችሁ። ብዙዎቻችንም እንትና ላይ ማን ነው አቤል ላይ የተወሰነ ንግግር ተናግረናል። እንዲሁም ደግሞ አቤሉም ራሱ ተናግረዋል። ይሄም ማለት ሄርሜላን እዚህ ጋር እኔ እንጂ ማንም አላመጣትም፣ አብርሽን አታውቀውም፣ አያውቃትም። ነገር ግን ደግሞ በኔ በኩል ነው ከአብርሽና ከሄርሜላ እንዲገናኙ ያደረኩት የነበረው። አሁን ለታ ደግሞ ነገሩ እጅጉን ከብዶኛል። ምንም ማድረግ እንዲሁም ደግሞ ምንም ማለት እንዳለብኝ ራሱ አሁን ግራ እየገባኝ ነው ያለው። ይሄ ነገር ከተፈጠረ አንደኛው ችግሩ ለኔ እንጂ ለማንም አይደለም። ከሄርሜላም ይልቅ እኔን ያሳስበኛል ይሄ ጉዳይ የአብርሽ እንደዛ መሆኑና እንዲሁም ደግሞ ሄርሜላን በስነ ስርዓቱ ማይፈልጋት ከሆነም አልፈልገሽም የሚል ነገር እንዲሁም ደግሞ የሚፈልጋትም ከሆነ አብሮ ቢሆኑ ደስ ይለኛል። አሁን ለታ ግን እያየሁትና እየተካሄደው ያለው ነገር እጅጉን የአብርሽ ሁኔታ ወይም ደግሞ የአብርሽ ያለበት ነገር ቢያሳሚመኝም እንኳን ነገር ግን ከሚናገረው ከአንዳንድ ነገራቶች እንደተረዳሁኝ አንዳንድ ሰዎችም እንዳሉት እንደ ሆን ብሎ ከሷ ለመራቅና እንዲሁም ደግሞ ሆን ብሎ እያስመሰለ ነው እንደ የሚለው ፍራቻ እኔም ውስጤ ላይ አለ። ይሄም ማለት ደግሞ አንድ ቁርጥ ያለ ነገር መናገር ይችል ነበር። ይሄንንም ደግሞ አላደርግም ካላ ከጋሽዬ በኩል እኔ ነገሩ ምን እንደሆነና እንዲሁም ደግሞ ምን እንደሚለኝ አጣራለሁኝ ወይም ደግሞ እሰማለሁኝ። ከዚህ በፊት ሩታን ብዙ ታግለናል። እንዲሁም ደግሞ ቤተሰቡ በመሰላ እኔም ደግሞ እንደ ጓደኛም እንደ ወንድሙም መክሪያታለሁኝ። አይ ይሄንን ነገር ታይ ይሄንን ነገር አታድርጊ ብያት ነበርኩኝ። ነገር ግን ደግሞ እሷም ማንንም ልትቀበል አልቻለችም። ጋሽዬ አልፎ ተርፎ ራሱ ጋሽዬ ለምኖታል፣ ተለማምኖታል። እሷ ደግሞ ምንም ነገር ልትሰማ ፍቃደኛ ስለሊሆነች አሁን ለታጊን ደግሞ አብርሽ ጤነኛ ሆኖ ወይም ደግሞ ከሄርሜላ ሆኖ ሲታዩ በዚህ ልክ ተቀየረችበትና እንዲሁም ደግሞ በዚህ ልክ ከአብርሽ መሆኑን የፈለገችበት ምክንያት ምንም አይነት ሊገባኝ ስላልቻለ ይሄ ነገር ደግሞ ኤፍሬም በጊዜው መክሮታል። እኔም መክሪያት ነበርኩኝ። ሲቀጥል ደግሞ ጋሽዬም በዛው ልክ መክሯት ነበር። ግን ልጅቷ ምንም አይነት ነገር አልቀበልም ብላ ነበር። እንዲሁም ደግሞ ሄርሜላ ራሷ እየጠየቀቻት ነበር። ምክንያቱም ሩታ የምትፈልጊው ከሆነ አሁኑኑ ከህይወታችሁ ጥርግ ብዬ መውጣት ይችላልሁኝ። ነገር ግን ያልጨረሳችሁት ነገር ካለ አይባክሽን አሁንም እድሉን ልስጣሽና ያልጨረሳችሁ ነገር ካለ ጭረሱ ስትላት ቆይታለች። ይሄንንም ደግሞ አይ ብላ ያንንና ያሱ ነገር አብቅተዋል ብላ ነበር። አሁን ለታ በምን ተነሳስታ ይሄንን ነገር
እንደምታደርገውና እንዲሁም ደግሞ ከአብርሽ መሆኗን የፈለገችበት ነገር ምንም ሊገባኝ አልቻለም። ስለዚህ ይህንን ነገር ደግሞ እኔ ዝም ማለት የለብኝም። አቶ ጋሽዬ ነገሩን ሁላ አውቆ እስቲ እሱ በሚለን መንገድና እንዲሁም ደግሞ የሱን ሀሳብ አስተያየት እንሰማለን ብሎ ማን ከማን ቢኒና እንዲሁም ደግሞ አቤላ ማለት ነው። አቤላን በነገራችን ላይ ብዙ ጊዜ ብዙ ነገር ብለነዋል። ምክንያቱም በሩታ እጅ በልቶ በሩታ እጅ ጠጥቶ በሩታ እጅ ደግሞ እንትን ብሎ አሁን ለታ እንዴት በሩታ ተነሳ የሚለው ብዙዎቻችን ጋር ቢኖሩም ነገር ግን ደግሞ በሂደትና ከጊዜው በኋላ ነገሩን ስንረዳውና ነገሩን ስናረጋግጠው እንደዛ ከሆናማ በቃ ምንም ማድረግ አይቻልም። ማንኛውም ባልና ሚስት ሲጣላ ባል ሌላ ሚስት መፈለጉ ሚስቱም ደግሞ ሌላ ባል መፈለጉ የማይቀር ነገር ስለሆነ በቃ አቤልም ልክ ነው ብለን ሄርሜላንም ደግሞ በጊዜው በቅርቡ አብዛኛው ህዝብ ማለት በሚቻል ተቀብሎታል። አቤልንም እንደዛው ልክ ነው ትክክል ነው የሚል የተወሰኑ ህዝቦች ነበሩ። ለማንኛውም እስቲ በሚቀጥለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።